አባት ልጁን በሌላ ሰው ፎቶ እንደ ፍቅረኛ ሆኖ ጀንጅኖ የራቁት ቪዲዮ አስልኮ ፌስቡክ ላይ ፖስት አደረገባት። አዳምጡ። አንድ ጥያቄ ልጠይቅህ የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ፣ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁ። አይደለ ልጅ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስተን እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ወይ ገኒ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ በእናንተ ስራቶች ፊት ወንድሞች። እሺ እኔ አሁን አንድ ነገር አንተን ልጠይቀው፣ ሱራፌልም ወንድሙ ባለ አንድ ነገር ልጠይቅ። እቺ ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ልክ እሷን እንደለቀቀው ያንን ማድረግና ልጄን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳቸው ነው። እናንተ ተቀላሉ እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን እኔ ይሄን አንድ ቪዲዮ መስራት ለሷ ቀላል ነው። እንኳን ለልጄ ለማን ነው ለባዳም እንኳን ቪዲዮ ይሰራ ነው። ፍቄ አንድ ጥያቄ ልጠይቀው። ጠይብ እኔ ያ የብልግና ቪዲዮ እኔ ነኝ አይደለሁም? ህዝቡ እንዲያውቅልኝ የሚፈልገው ነገር ይሄን ጥያቄ እኔ ያ የብልግና ቪዲዮ ታውቂያለሽ አንቺ እና እኔ ከዚህ በፊትም በወንድሞች በእናቴ ነኝ አይደለሁም? ፎቶ ነው ቪዲዮ አይደለም፣ ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተሽ ስትሄጂ ተናድጃው እንዳባት ለሽን ያባቱ አይደለም ከእኔ ጠፍታ ለመታደል ያለ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው ያለው። ገነት ይኸውልሽ የፈለግሽው ማለት ነው። ምንም ነገር የለም። አሁን በቃ አንዴ አሁን ይኸውላችሁ እኔ አንድ ነገር አምናለሁ። ነገር ቢንዛዛ በአህያ አይጫንም። እዚህ ጋር ብዙ ልትናገሩ የምትችሉ ሰዎች እንግዲህ እንደሰማችሁት ነው። የልጅቷ አባት የሚኖረው እዚሁ ሳውዲ አረቢያ ድንበር አካባቢ ነው። ብዙ ሴቶችን ይጀነጅናል። ከብዙ ሴቶቹ መካከል ደግሞ አንዷ ልጁ ናት። በነገራችን ላይ ገና ከእንቅልፌ እየተነሳሁ ነው። ፊቴ ራሱ ብጥብጥ እንዳለ ድምፄ ራሱ ያስፈራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች እንዲሁም የፎዚ ተከታታዮች እንዴት ናችሁ? አካውንቴ እንግዲህ ቫይራሉ በጣም ስለወረደ እንግዲህ ላይክ አድርጉልኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉኝ። በዚህ ድምፄ ቪዲዮ ልሰራ የጀመርኩት ዛሬ በጣም ደንግጬ ነው። ምክንያቱም በተለይ ደግሞ ሶሻል ሚዲያ ላይ ፍቅር የምትጀምሩ በተለያዩ ፎቶዎች እያያችሁ ፕሮፋይል ላይ በሚደረጉ በሚላኩላችሁ ፎቶዎች እያመናችሁ አጉል የሆኑ ወንዶች ጋር ግንኙነት የምትፈጥሩ እህቶቼ ጥንቃቄ እንድታደርጉበት ስለፈለኩ ነው። ምክንያቱም ደግሞ ብዙ እህቶቻችን በአሁን ሰዓት ላይ በተለይ ቴሌግራም ላይ ፌስቡክ ላይ ብትገቡ እጅግ በጣም የማጠበቋቸው እህቶቻችንን ራቁት ቪዲዮ እናያለን እና ይከብዳል። እውነት ለመናገር እኔ ያላሰብኳቸውን እህቶች ሳይ እደነግጣለሁ። በማጠብቁት መንገድ የማጠብቋቸውን እህቶች ቪዲዮ ታያላችሁ እና እባካችሁ እንደዚህ አይነት ነገር ስለሚያጋጥም ራሳችሁን ጠብቁ፣ ራሳችሁን ከምንም ነገር ቆጥቡ።
እኔ አንዳንድ ጊዜ ከወንዶች ጋር እንደዚህ አይነት ነገር እንትን ሲል ብሎክ ነው የማደርገው እና ራሴን ኩኝ መኖሬን ወደድኩት በአሁኑ ሰዓት ማለት ነው። ማንም ሰው ጋር ግንኙነት አለመፍጠሬ፣ ማንም ሰው ጋር ምንም አለመሆኜ በቃ የሆነ ራሳችሁን ምንም ቦታ ላይ አለማስቀመጥ ትልቅ ነገር ነው እና ብዙ ጊዜ ብዙ ሰዎች ብዙ ስም ያወጡላችኋል። አታገቢም ወይ፣ ፍቅረኛ አትይዥም ወይ፣ ምን አትይም ወይ፣ ሴት አይደለሽም ወይ፣ ብዙ ስሞች አሉ። አሁን በጣም ብዙ ሰው ብዙ ይለኛል፣ ግን የራሴ የሆነ አላማ አለኝ። በአሁኑ ሰዓት ደግሞ የሆነን ሰው ለማግባት እንኳ ብትፈልጉ በአካል እንደዚህ ፊት ለፊት ካላያችሁ አትመኑ። ከዚህ በፊት ታስታውሳላችሁ ፌስቡክ ላይ እንደዚህ ወንድሟን ጀንጅና በኋላ ቪዲዮ ሲደዋወሉ የእናቷ ልጅ ትልቅ ወንድም መሆኑ ተገኘና እንደዚህ አይነት አጋጣሚ ስለሚኖር እባካችሁ ጥንቃቄ አድርጉ። ይሄ ደግሞ ጆሮ ጭው የሚያደርገው ነገር ምንድን ነው? አባቷ ነው፣ ወላጅ አባቷ የመጀመሪያ ልጁ ናት። እሱ ራሱ በአንደበቱ እየተናገረ ነው። በጓደኛው ፎቶ ነው የጀነጀናት። የጓደኛው ፎቶ ነው የሚልክላት። ፕሮፋይል የጓደኛው ፎቶ ነው። ከዛ ግን መጨረሻ ላይ የራቁት ቪዲዮ ያስልካታል ማለት ነው። ጓደኛው ሲናገር ምንድን ነው ያለው? በሱ ፎቶ በጣም ብዙ እህቶችን ቪዲዮ እንደያዘ እና ከዛ እነዛ ልጆች ደግሞ እሱን ሲያገኙት ቪዲዮ ቲክቶክ ገብቶ ምናምን ሲያገኙት እንዲህ ነው ሲሉ ሲደነግጣል ማለት ነው። መጨረሻ ላይ ግን ይሄን የሚያደርገው ይሄ ሰውዬ እንደሆነ ይደርስበታል እና ለምንድን ነው በእኔ ፎቶ የእህቶቻችንን ቪዲዮ የምታስልከው ለምንድን ነው ሲለው መልስ የለውም። የበደልኩህ አለ ወይ? ያስቀየምኩ ነገር አለ ወይ? እኔን ልትበቀለኝ የምትፈልግበት መንገድ አለ ወይ ብሎ ነው የጠየቀው። ግን ሰውየው ምንም መልስ የለውም፣ ይቅርታ ብቻ ነው ያለው። አንዳንድ ጊዜ የራሳችሁን የሆነ ህይወት ምስቅልቅል ካደረጉባችሁ በኋላ እንኳን አባት እናት ምንም ይሁን ምንም ይቅርታ የማይጠግናቸው ብዙ ሰባራዎች አሉ። አሁን ይችን ልጅ ምንድን ነው ያደረጋት? የራቁት ቪዲዮ ይዞባታል። ከዛ አባቷ ነው፣ የመጀመሪያ ልጁ ናት። እሷም ስደት ነው ያለችው፣ እሱም ስደት ነው ያለው። ፌስቡክ ላይ ይሄድና ያን የራቁት ቪዲዮ ሲይዝባት እንግዲህ ስትነቃበት አባቷ መሆኗ ስትነቃበት ልጅቷ ትርቀዋለች ማለት ነው። ትሰድበዋለች፣ ትሰድበውና ትርቀዋለች። ከዛ እንዴት ትሰድበኛለህ፣ እንዴት ትርቀኛለህ ይልና ከቪዲዮ ላይ ስክሪንሾት አንስቶ ፌስቡክ ላይ ፎቶዋን ፖስት ያደርጋል ማለት ነው። የራቁት ቪዲዮ ላይ የተነሳ ፎቶ። በዚህ ልክ ጊዜያችን ተጨማልቆ በዚህ ልክ የሰውነት ልካችን ወርዶ መገኘቱ እጅግ በጣም ያማል፣ ይከብዳል። እና እህቶቼ እባካችሁ ጥንቃቄ አድርጉ። በተለይ ደግሞ እንደዚህ አይነት ነገር ላይ የምትገቡ እህቶች፣ በተለይ ልጆች። አሁን ይች ልጅ በጣም ህፃን ልጅ ናት። የሚገርማችሁ ነገር ልጅ ናት በጣም እንኳን አይደለም አባቷ ይሄን ነገር ሊያደርግባት ቀርቶ ባዲያ እንኳ ይሄን ነገር ሊፈጽምባት ያሳሳል። የምር በቃ እድሜዋ ሁሉ ነገሯ የምታሳዝን ልጅ ናት። እና እንዴት ነው አባት በዚህ ልክ እሱ አሁን ያው ሲይዙ ሲያፋጥጡት ምንድን ነው እያለ ያለው? ልጄ ናት ተሳሳታለች አትሳሳትም ብዬ ሌላ ሰው ጋር እንደዚህ ታደርጋለች አታደርግም ብዬ ጊዜው ስለሚያስፈራ ልፈትሻት ነው ልፈትናት ብዬ ልጀርባት ብዬ ነው ይሄን ነገር ያደረግኩት አለው። እሺ እንደ አባት ልጁ የሆነ ነገር እንዳትገባበት የሆነ መጥፎ ሁኔታ ውስጥ እንዳትገባበት እንደ አባት የሆነ ነገር ያደርጋል አይደለ? እንደ አባት የሆነ ነገር ሲያደርግ ግን ደግሞ የልጁን ቪዲዮ አስልቆ አስባችሁታል? የልጁን ቪዲዮ ካስላከ በኋላ ፌስቡክ ላይ ለምን ፖስት አደረጋት? በራሱ ፔጅ፣ በራሱ አካውንት፣ በራሱ ስም፣ በራሱ ምን የራሱን ልጄ ብሎ እንደዚህ ብላ ከነምኗ ሲጀነጅነት የነበረውን ሁሉ ፖስት አደረጋት ፌስቡክ ላይ ማለት ነው። ፌስቡክ ላይ ፖስት ሲያደርጋት እንግዲህ እሱንም እሷንም የሚያውቁ ደግሞ የአካባቢ ሰዎች ስላሉ እነዛ ሰዎች ደግሞ ቲክታክ ስትገባ ስራ ምናምን ለመስራት ኦንላይን ስትገባ እየመጡ እንዲህ ነው እያሉ ያን ፎቶ በውስጥ እየላኩ ልጅቷን አጉል ነገር ውስጥ ያስገቧታል። ልጅቷ ራሷን ልታጠፋ ክሎሪክስ ትጠጣለች። እንደገና ደግሞ ከክሎሪክስም አልፎ ደግሞ ራሷን ልታጠፋ ገመድ እንትን ትላለች። አስባችሁታል? ከዚያ ይህን ነገር ሲሰማ እንደገና ልጄ ይቅርታ፣ ፎቶ ያንቺ አይደለም፣ ቪዲዮ ያንቺ አይደለም። አንደኛ ሚዲያ የያዘው ነገር መቼም አይለቀውም። እሺ ይችን ልጅ ያንቺ አይደለም ማለት ያቺ ባለፎቶዋ ልጅስ እናት የላትም፣ አባት የላትም፣ የእሷ ህይወት የላትም። የዛችኛቱንስ ልጅ ፎቶ ለምን ፖስት ያደርጋል? ለምንድን? እሺ የእሱ ልጅ ስለሆነች መጥቶ ሚዲያ ተጠቃሚ ስለሆነ እሱ አብራራላት አይደለ? ያንቺ አይደለም እንዲሁም ደግሞ ይቅርታ ምናምን እንደዚህ አይነት ነገሮችን ተናገረላት። ያንቺ አይደለም ካለ የዛች ፎቶ ባለቤት ልጅስ ህይወት ምን ላይ ናት?
ምን ደረጃ ላይ ናት? የእሷ ቤተሰቦች ምን ይሰማቸዋል? እሷስ ምን እያደረገች ነው? እና አሁን ይቺ የእሱ ልጅ የተባለችው እንግዲህ ራሷ እየተናገረች ነው። አይምሮዬን አላቅም፣ በቃ ከራሴ ጋር አይደለሁም። ብዙ ጊዜ ራሴን ለማጥፋት ነው የማስበው። ሰዎች ከሚናገሩኝ፣ ሰዎች ከሚጽፉልኝ ነገር በቃ ራሴን መኖር ምንድን ነው ብዬ የመኖር ትርጉሙ ጠፍቶብኝ ነው ያለሁት። ራሷ በአንደበቷ ነው እንግዲህ ያለችው። እና በጣም የሚያስፈራ ጊዜ ላይ ስለሆነ ያለ ነው። እህቶቼ እባካችሁ፣ በተለይ እህቶቼ በአሁኑ ሰዓት የእኛ ህይወት ነው በጣም በጠባብ መንገድ ውስጥ እያለፈ ያለው። በገንዘባችን ስንበላ የምንጎዳው እኛ፣ እድሜያችን መቀለጃ የሚሆነው እኛ፣ እንደገና ደግሞ ወደድኩሽ አፈቀርኩሽ በሚል ሰበብ ውስጣችን፣ ቅስማችን፣ ራሳችን፣ ማንነታችን ተወርዶ ራሳችን የምናጣው እኛ። እንደዚህ አይነት ጊዜ ላይ ስለሆነ ያለ ነው። እባካችሁ በቻላችሁት መጠን፣ በምትችሉት መጠን፣ በምትችሉት አቅም ራሳችሁን ለመጠበቅ ሞክሩ። በተለይ ሚዲያ ላይ ያወቃችሁትን ሰው እሱ ነው ብላችሁ ሙሉ በሙሉ ሆናችሁ አምናችሁ አታወሩ። እንደዚህ እንግዲህ አስቡ። ወላጅ አባት የመጀመሪያ ልጁ ናት። ወላጅ አባቷ በዚህ ልክ እርቀት ሄዶ የልጁን ቪዲዮ አስባችሁታል? እንደው ለማሰብ ራሱ ሲከብድ። እንደኛ እኮ ነፍስ ካወቅም በኋላ እኮ እናትና አባታችን ፊት እኮ ልብስ አናዋልቅም አይደል እንዴ? እኔ እንጃ ብቻ በምን አይነት ሀሳቤ እንዳሰበው እና በምን አይነት ሀሳቤ እንደተገነዘበው አላውቅም። ግን እኔ በዚህ ልክ ፌስቡክ ላይ አውቶ ፖስቶ እሱ አይደለችም ምናምን የራቁት ቪዲዮ ልጀርም ነው ምናምን ስንት መምከር፣ ስንት መቆጣት፣ ስንት ልጅን መገሰጥ ከተለያዩ መጥፎ ቦታዎች ላይ ስንት ነገሮች እያሉ የራቁት ቪዲዮ አስልኮ በዚህ ልክ መራመድ በጣም ይከብዳል። እናቶች ከእንደዚህ አይነት ክፉ አረመኔ አባት ይጠብቃችሁ፣ ከክፉ ወንዶችም ይጠብቃችሁ። ከምንም በላይ ግን ራሳችሁን ጠብቁ። ራሳችሁን ጠብቁ። ለእናንተ ያላችሁት እናንተና እናንተ ብቻ ናችሁ። በተለይ ደግሞ ህጻናቶች አሁን እየመጣችሁ ያላችሁ እህቶች በጣም ከባድ ነው ያለንበት ጊዜ። ይከብዳል። ሰውን የምናምንበት ጊዜ ላይ አይደለንም። እንኳን ሰውን ራሴን እያመንኩት አይደለም። አሁን ላይ እኔ ራሴን ራሱ እያመንኩት አይደለም። እና ጥንቃቄ አድርጎላችሁ ነው ዛሬ በስንት ጊዜ የመጣሁት። አካውንቴን ኮፒ ሊንክ፣ ሸር፣ ሪፖስት አድርጉልኝ። ወዳችኋለሁ።